ሩታና ጋሺ ተገናኙ። ሩታ እጅግ በማክበር እጅግ በመተናነስ የአብርሽን አባት ወይም ጋሺን አናግረዋለች። ጋሺም እጅግ በጣም ደስተኛ ነው የሆነው። አንቺን ለማግኘት ብዬ እናንተን ለማስታረቅ ብዬ ነው ከዛ ተነስቼ የመጣሁት። በምን መልክ ነውም እማገኛት ብዬ አሳስቦኝ ነበረ። ልጄ ያንቺ ካናዳ መሄድ አንድ እንጀራ ለሁለት አቅተዋችሁ ከሆነ አንድ ልጅ ሁለት ልጅ አልያዛችሁም፣ አቅተዋችሁ ከሆነ ምንም ችግር የለውም ትሄጃለሽ። በሰላም ርቅ አውርዳችሁ ሰላም ሆናችሁ መሄድ ትችላላችሁ። ነገር ግን እኔ ሳልመርቅሽ ተጣልታችሁ አሳፍረሽኝ ልጄ አታደርጊው ብለው እንደ አባት እጅግ በጣም ትህትና እጅግ የሚያምር ምክር በተሞላበት መልክ ለሩታን መክረዋታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የኢሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ዛሬ በእነ ሩታና አብርሽ ነው የመጣሁት። የሩታ አባት እንግዲህ እስካሁን ድረስ ኤፍሬም ልከውት ነበር እንዲያስተካክል ምን እንዲል የሆነም ጊዜ ምንድን ነው የተፈጠረው ነገሮቹ ምን እየሆነ ነው ብለው ሲጠይቁ ነበረ። አሁን ግን ሩታ ጥላ እንደምትሄድ ያው ሲያውቁ ነው መሰለኝ ካሉበት ተነስቶ በነገራችን ላይ እንደው እርሶ ያው የማክበር አክል ነው እንጂ ገና ያው ወጣት ነገር ነው ማለት ነው። እና ካለበት ተነስቶ ነው የመጣው ማለት ነው። እንግዲህ ሩታም እነሱ ገብታ ሰላም ያለችበት ወይም ደግሞ ይሄ እንዴት ነው መተናነስ ማክበር የሚባለው ነገር በጣም ደስ ይላል። እጅግ በጣም በሚያምር መልኩ ነው ሰላም ብላ ያው ምርቀዋትም ከልቡ አባት ለልጁ ልጅ ለአባት የሚሰጠው አይነት ሰላምታ ነው እና እጅግ በጣም ያሳዝኑ ነበር እዛ ጋር በነገራችን ላይ ሰላም ሲባባሉ በቃ እኔ እንጃ። እና በቃ እውነት የነሱ መጣላት እውነት ከሆነ ትክክል ከሆነ እኔ ለምን ትልቅ ሰው ቤተሰብ ለምን አይገባም ይሄ ብዬም ነበረ ማለት ነው። ስለዚህ ቤተሰብ መግባቱ ጥሩ ነው ማለት ነው። ሁለቱም እሷ በስራም ጉዳይ ይሁን በትምህርቱም ጉዳይ ይሁን ካናዳ የሚሄድ እድሉን እውነት አግኝታ ከሆነ ምርጥ ነው፣ አሪፍ ነው፣ ማንም የሚፈልገው ነገር ነው። ነገር ግን እንዳለውም ሰላም አውርደው በሰላም መለያየት ደግሞ የመሰለ ነገር የለም። አንድ ሰው የትም ይሄድ የትም ውስጡ ሰላም ከሆነ ሰላም ካወረደ ወይም ደግሞ የሚያስጨንቀው ነገር ከሌለ የሄደበትን በሙሉ ስለሄደበትን ዓላማ ብቻ አስቦ ስኬታማ ይሆናል ማለት ነው። ግን አንድ ሰው ከመነሻውም ሰላም ሳይሆን ከመነሻውም ከሁሉም ደስተኛ ሆኖ ካልሄደ ደግሞ የሄደበትም ሀገር ልስራም ቢል ልማርም ቢል ምንም ላደርግ ቢልም ደግሞ የውስጥ መረጋጋት አይኖርም ማለት ነው። እና አባትየው ያደረጉት ነገር እጅግ በጣም ደስ የሚሉ ነገር ነው። ሊያስታርቁ መሞከራቸው አሁንም እርግጠኛ ነኝ እንዳስታርቀዋቸው። እኔ ሩታ እንግዲህ የምትቀር ወይም ደግሞ ከታረቁ በኋላ ተስማምተውበት ያው እኔ ሄጄ ከዛ በኋላ ትመጣለህ ብለው ከዛ በኋላ የሚሄዱ ይመስለኛል ማለት ነው። እንግዲህ ምን ይታወቃል፣ አብርሽና ሩታ ቀጣይ ወይ በካናዳ ይሆናል የምናገኛቸው ማለት ነው። በነካጅዋ ሩታ እኔንም ስባኝ ሶስተኛ እንዳውጥሩ ነበረ ካናዳ ማለት ነው። እና ወዶችዬ በጣም ደስ ይላል። እንግዲህ ያው ጽጌ እንግዲህ ከበፊት በጠፋቸው ጥፋት ጋሼ ሊወቅሳት ቢሞክርም ነገር ግን ያው አሁን ለማገናኘትም እዚህ ጋር ያለው ነገር ባደረግሽው ነገር ደግሞ በቃ አካክሰውላታል ማለት ነው። ከመጀመሪያ ጀምሮ ይሄ የነሱ እንትን የሚያስተምረው ነገር ከመጀመሪያ ጀምሮ ጣልቃ መግባት ጓደኛ ምናምን ጣልቃ መግባት ጥሩ አይደለም። አንዳንዴ ስኬታማ ስትሆኑ የሆነ ነገር ስታገኙ ስትለወጡ ስትጠቀሙ ብዙ ሰው ነው በመሀል የሚገባውና ያ ነገር አንድ ሰው እንዲጠነቅቅ የሆነ ትንሽ የሚያስተምር ነገር አለው እላችኋለሁኝ። እና አብርሽንም እንግዲህ ተቆጥቶት ብዙ ልቆጣው ብዙ ልናደደው እንድናገረው አስቤ ነበረ። ቶሎ ብሎ መጥቶ ግን እግሬ ላይ ሲወድቅ በቃ የመጨረሻ እንትን አልኩኝ ምናምን ነገር ነው ጋሼ ያለው ማለት ነው። አንዳንዴ ያያችሁ ሰው በጣም ተናዶ በጣም ተበሳጭቶ
ሊመታችሁ ሁሉ ነገር የመጣ ሰው ልክ በእንትን ስትይዙት፣ በጸባይ ስትይዙት እንትን ይላል፣ ይበርዳል ከነበረበት ነገር ማለት ነው። ገባቸው እና እንደዛም ነው ደግሞ የሆነው የአብርሽ ነገር ማለት ነው። ለማንኛውም እንግዲህ መጨረሻው ያማረ ያድርገው እና የምናይ ይሆናል። ጓሼ ከዚህ በኋላ ያለው እንግዲህ ሩታንም በግል አወራት እና አብርሽንም አወራቸው ያለው ነገር አስታርቋቸው ይሄዳል ወይስ እንዴት ነው? የሷ ካናዳ ሄደስ ይሰረዝ ይሆን? የምናይ ይሆናል። ሰላማችሁ ይብዛ።